ምን እየሆንሽ ነው? ምንስ መሆን አንተ ምን አገባ? እርግብ የምርሽን ነው ግን? እንዴ በትዳር ይቀልዳል? ትዳር እኮ እንደ ቃቃ ጨዋታ ዘው ብሎ የሚገባበት ቀላል ነገር አይደለም። የምትወደኝ ከሆነ አይከብድህም። አንቺ ነገሩ አልገባሽም ማለት ነው እርግብ። ምን ነው ይናል አካበድከው? አግብተህ ታውቃለህ እንዴ? እሱ ደግሞ ምን ማለት ነው? ድሮም እኮ ከውጭ የምትመጡ ሰዎች አትታመኑም። እዛ ሚስትና ልጆቻችሁን አስቀምጣችሁ ነው የምትመጡት። ኧረ እርግብ አረጋጊው። በ180 ቆሰቆሽ እኮ። ልቀቀኝ እባክህ። ምን ይመስላል? ቆይ ግን የምር እኔ ማግባት ፈልጋ ነው ወይስ ከአሜሪካን የመጣሁት ስላልኳት? ጉድሽን አላወቅሽ። እንዴት እዚህ መጣሽ ፋኖስ? ምን ነው አንዬ፣ መምጣት አልነበረብኝም እንዴ? አይ እንደሱ ማለቴ ሳይሆን እኔ ቤትሽ ልመጣ ነበርኩ። ለምን? በእኔ ቤትማ ከአባዬ ጋር ላስታርቃችሁ ነበር። ለካ እናንተ ቀድማችሁ ታርቃችኋል። ማን? እኛ? አዎ። ምን ነው? ኧረ አልታረቅንም። እንዴ ታዲያ ቤቱን ማን ከፈተልሽ? ኖላዊ መች በሩን ቆልፎ ያውቃል? እና ዝም ብለሽ ነው የመጣሽው? እባክሽ ባለፈው ቤት መጥቶ ነበር። ክፉ ተናገርኩትና ትንሽ ተሰማኝ። እሱም እኮ እንደዛ እያለ ነበር። ነው ተመስገን ነው። በል እናቴ ብላ። አንቺ ሳትበይ? አይ እኔ ስራ አለኝ። ስራ ድረስ የለም እንዴ ተበላሽ በኋላ? አይ እኔ አልበላም። እና የሰራሽውን ሳትቀምሺው ነው? እጄን ስለማውቀው አልቀምስም። ኧረ እኔ እኮ አይጣፍጥም ብዬ አይደለም፣ ትንሽ ጎረስ ብታረጊ ብዬ ነው እንጂ። አይ እኔ በኋላ ደርስበታለሁ። ታልሆነ እኔ ላጉርስሽ እንዴ? ምን? ኧረ እኔ በቃኝ። አይ እኔ እንዴት በይ ብዬ ነው እንጂ። እኔ አልፈልግም። ቆይ ለመሆኑ የት ሀገር ሰው ነሽ? ምን ያደርግልሃል? ምን ችግር አለው? ደህና ሰው ሲበላሽ ቅራሬ የለውም አሉ። ምን ይሁን ብለው ነው ቆይ ሀገር የሚጠይቀኝ? እኔ የምወደው ሰው አለኝ እናቴ። ጉድ እኮ ነው። አሁን ይህ ምኑ ነው ጋሼን የሚመስለው? እኔ ዛሬ ሆኖን የመሰለ ሸበላ ለሱ ብዬ የምተውለት መስሎት ነው። አላደርገውም እናቴ። ወዴት ሄድሽ? ዝም ብዬ ነው። እና ሀገሬን የት ነው አልሽኝ? ጉድ እኮ ነው። ኧረ እኔ ላገባ ነው። ምንድን ነው የምታወሪው? አዎ እኔ እጮኛለኝ። ሀገሬን መጠየቅ ምን ይሉታል? ገባኝ። እኔ እኮ ለመብላቱ ተግደርድረሽ ነው ብዬ እኮ ነው። በል እናቴ፣ የማይናገረውን ዝም ብለህ ብላ። ደግ እናቴ፣ አንቺም ስራሽን ስሪ፣ እኔ እበላለሁ። አዎ እንደዛ ይሻልሃል። ሀገርሽ የት ይለኛል እንዴ? የትስ ምን ቸገረው? አባባ ኖላዊ ፋኖስ ቤት ሄደው ነበር እና ባለፈው ወደ ደሴ ሄዳለሁ ከዚህ በኋላ የመጨረሻችን ነው ብሎ ከተሰናበታት በኋላ እሷም እግሮ ላይ ወድቃ ወደ ደሴ እንዳይሄድ ብትለምነውም እሳቸው ግን በጭራሽ መሄድ አለብኝ ከዚህ መራቅ አለብኝ ብለው እሳቸው ፋኖስን ለመርሳት ስለወሰኑ ወደ ደሴ ለመሄድ ነበር። አሁን ላይ ግን ስለቀሩ በሀናም ምክንያት ስለቀሩና ይቅርታ ብለው ሊታረቁ ወደ ፋኖሴ ሲሄዱ ፋኖሴ ግን እኔ ገዝታ ያስቀመጥከኝ እቃ ነኝ እንዴ? ስትፈልግ ስትመጣ የምታገኘኝ ስትሄድ ደግሞ ጥለህ የምትሄድ እቃ አይደለሁም ብላ ሙልጭ አርጋ ሰድባ ታቆጥታ ልካቸዋለች። በዚህ ምክንያት እሳቸው በጣም ከፍቷቸዋል። ማለት እንዴት እንደዚህ ትቆጣለች ብሎ ማለት ነው። እናም ቤት ይዘው በጣም አዝነው ቁጭ ብለዋል። ሀኒቾ መጣ ጠየቀቻቸው። ምን ሆነ አባዬ ተከፍቷል ስትለው ፋኖሴ በጣም ተቆጥታ እንደዚህ ስትሆን አይቻት አላውቅምና በጣም ተቆጥታ ነገረችኝና እኔ ስትፈልግ የምታገኘኝ ገዝታ ያስቀመጥከኝ እቃ አይደለሁም ወይ ብላና ሀኒቾም ያው ስለምታውቃት እሷ በጣም ጥሩ ሰው ናት፣ እንደዚህ አታረግም አንተ ምን ብላት ነው ብላት እሳቸውም ያው በፊት ለሀና ወደ ደሴ ሊሄዱ እንደነበረ ስላልነገሯት እኔ ምንም አላረኳትም ብለው ነው የዘጉት። በሌላ በኩል ወይዘሮ ሜላት ከረጅም ጊዜ በኋላ እርግብን ልጠይቃት ሄዳለች እና እርግብን እንዴት ነሽ ምናምን ብላ ጠየቀቻት። እሷም ደህና ነን ስለ ሜሮን ስጠይቃት ሜሮን እንግዲህ በባለፈው ወይዘሮ ባዩ ስትገደል ስለነበረች እና እሷ በስልክ ደውላ ስለቀጠረቻት በዛ ምክንያት እንግዲህ እንደተፈረደባት እና ወደ ሌላ እስር ቤት እንደተዘዋወረች ነው ነገረቻት። ሜላትን በጣም አዘነች። ምክንያቱም ተወዳታለች፣ ታዝንላታለች እና የሜሮን መጨረሻ በጣም ያሳዝናል። እንግዲህ እርግብ ወደ ህይወቷ ገብታ እሷ ናት እዚህ ነገር ሁሉ የከተተቻት እና በመጨረሻም ያለ ጥፋቷ ወንጀለኛው ሳይያዝ ቀርቶ አቶ በቃሉ ወንጀለኛው ወደ ውጭ ስላስወጡት እሷ ተጠያቂ የምትሆነው እሷም እንግዲህ ተፈርዶባት እስር ቤት ሆናለች እና እርግብም ሀና እንዴት ናት ብላ ስትጠይቅ ሀኒቾ በጣም ደህና ናት፣
ልታገባ ነው ብላ ስትነግራት በጣም ነው ደስ ያላት እና ታድላ ምናምን እያለች እናም እሷ አንቺንም እንኳን ደስ አለሽ ልጅሽ ልታገባ ስለሆነ እሷንም መታ አይቻተኝ እንኳን ደስ አለሽ ብዬ ብጠይቃት ደስ ይለኝ ነበርና እና ምን ችግር አለው እኔ እጠራልሻለሁ እና እንድመታ እንድታይ ስለማረጋተኝ እንኳን ደስ አለሽ ትያታለሽ ብላ በዚሁም እንግዲህ ተሰናብታ ያመጣችላትን ምግብ ሰጥታት ወደ ቤት ተመለሰች። ኤልያስም ሀና ልታገባ መሆኑን ሲሰማና ባለፈው በሱ ምክንያት በጣም እየተጨናነቀች እንደሆነ ስለገባው ራሱን ይዞ ጠፍቷል ማለት ነው። በዚህ ምክንያት በጣም እየፈለጉት ይገኛሉ። ተምቹና ጆሮ ግን ሊያገኙት አልቻሉም እና እንደውም በቃ ራሱን አጥፍቶ እንዳይሆን ብለው ሰግተዋለኝ። ለምን ባለፈው ሳገኘው ጥሩ ስሜት ላይ አልነበረም። እኔ ከህይወቷ ከወጣው ነው ሀና ሰላም የምትሆነው። ለሀና ሰላም ስል ደግሞ ራሴን ማጥፋት አለብኝ ብሎ ስላሰበ በዛም ምክንያት እንግዲህ ራሱን እንዳያጠፋ ብሎ በጣም ተጨንቀዋል ማለት ነው። አቤት የኤልያስስ በዛ፣ የምር በጣም ነው የበዛው። በቃ ለምን የራሱን ህይወት አይኖረው ወደ ደሴ ተመልሶ የዚህን ያክል እንግዲህ አንዴ እብደት ደረጃ አንዴ ደግሞ ራሴን ላጠፋ ነው። ይሄ የደካማነት ምልክት ነው። በቃ ካለ ሰው መኖር እንደሚችል ማሳየት መቻል አለባቸው እንጂ በአንዱ መኖር ምክንያት ማለት ሰው የመኖራችን ምክንያት ከሆነ መጨረሻ ላይ ያ ሰው በሞትም ሆነ በተለያዩ ምክንያቶች ስናጠው ልክ እንደዚህ ራስን ወደ ማጥፋት መወሰን እንሄዳለን እና ሁለታቸው ጓደኞች እንግዲህ በተቻላቸው መጠን እየፈለጉት ነው እና እነሱ ከድንብላል ጋር በመቀጣጠራቸው ተምቹና ድንብላል ሁለታቸውም እየፈለጉ ስለነበረ ሰዓቱ አለመሄዱን አላየውም እና አርፍዶባት በጣም ስትናደድ ነበር እና ይቅርታ በቃ ሲላት ሁሌም አንተ ይቅርታ አይሰለችም እንዴ ብላ ተናዳበት ሄዳለች ማለት ነው። ድንብላል በሌላ በኩል እርግብ ከረጅም ጊዜ በኋላ ከእስር ቤት ወጥታለች። ያው እሷ እንግዲህ እስር ቤት ገብታ ማንም ማስታወሻላት ማግስቷ ሞታለች። ቤተሰቦቿም ሌላ ቦታ ነው ያሉት። ያው ጠየቋትም አልጠየቋትም የነ ሜላት ቤተሰብ ነው የተወሰነ የሚያዝንላት። እናም የሀኒቾን ማግባት ታገባ እንደሆነ ስለሰማች የእሷም ህይወት እያሰበች ነበር። ታድላ ግን ሀና እኔ ግን ለዚህ ህይወት አልታደልኩም፣ እኔ ይሆን ወልጅ አግብቼ ወልጅ እንደ ሰው ማረጋ ይሆን እያለች እያሰበች ነበርና በቃ እዝራ እንትናን ተምቹን ዘሪሁን አግባይ ልበለው ብላ ልጠይቀው ስታስብ ከዚህ በፊት ከጓደኛ እያለች ከመታሰሯ በፊት ማለት ነው እንደዚህ አግባይ ብላ ጠይቀው ነበር። እሱ ግን ምንሽ ነው ጭራሽ በዚህ ሰዓት ስለጋብቻ ምናምን ብሎ እንዳሾፈባት እሱን አስታውሳ በቃ ግራ ገብቷታል። ምክንያቱም እሱም ያኔ ስለማይወደኝ ሳይሆን በቃ በእለቱ ውሳኔ መወሰን ስላልቻለና ገና ምንም ነገር ስለሌለው ነው። ነገር ግን ምንም ነገር ባይኖረው እኮ በቃ እኔ ከወደድኩት በቂ ነው አብረን እንኖራለን እያለች እያሰበች ነበር በመሀል እና ሀኒቾም ከቤት ተሰብስበዋል። ሁላቸው የኤልያስን መጥፋት አልሰማችም እና ሁለታቸውንም እንዳትነግሯት ለሀና ብሏቸው ነበር አባባ ኖላዊ። ነገር ግን አምልጦት ተምቹ እንደጠፋ ሁለታቸውም ነገሯት። በጣም የደነገጠችው ምኑ ነው የጠፋው ለምንድን ነው የጠፋው እያለች ትጠይቃቸው። ያው እንግዲህ ጠፍቷል እስካሁን አላገኘነውም ማለት ወጥተውም ሊፈልጉት ሞከሩ ከሀናና ጆሮ ማለት ነው፣ ግን አላገኙትም እና በቃ ከዚህ በኋላ የምናገኘው አይመስለኝም በቃ ደክሞናል ከዚህ በኋላ አንፈልገውም ሲላተኝ ለምንድን ነው እንፈልገዋለን እስከምናገኘው ድረስ እና ከዚህ በፊት ያው ያንቺን ህይወት ለመበጥበጥ እሷ ሰላም እንድትሆን እና እሷ በሰላም እንድትኖር እኔ መወሰን አለብኝ ሲል ነበር እና የራሱን ውሳኔ ወስኖ ይሆን ይችላል እና በህይወት ያለም አይመስለኝም ስትለው እንዴት እንደዚህ ትላለህ ብላ ደነገጠች። ሀኒቾም ያው በጭራሽ እኔ ቆይ ለምንድን ነው ግን ለመከራ የተፈጠርኩት እኔ በእኔ ምክንያት የነ ልጅ አንድ ነገር ቢሆን ራሴን ይቅር አልለውም እያለች እየተጨናነቀች ትገኛለች። ሀኒቾ እንግዲህ ከመጀመሩ ገና ልታገባ ከመሆኑ አንጻር ችግሮቹ እየመጡባት ነው። በዛ የእዝራ አባት አልፈቀደም። እናትየዋም የምታገበው እጮኛ ማን እንደሆነ አታውቅም። በዚህ በኩል ደግሞ አፍቃሪዎቿ አንዱ ራሴን ላጠፋ ነው ይላል፣ አንዱ ደግሞ ብቻ ፍልስልስ ያለ ነገር ነው ያለው። ወይዘሮ ሜላትም አባባ ኖላዊውን ወደ ቤት ጠርታቸው ነበር እና ሻይ ገብዛቸው አብረው እያወሩ ነበረ በዛው በሀኒም ጉዳይ ማለት ነው። እናም ከዚህ በፊት ያው የነበሩበትን ቤት እሷ ለአባባ ኖላዊ እንዲሰጣቸውና ከዛ እንዲኖሩ ፈልጋ ነበር። እሳቸው ግን በጭራሽ እኔ እስካሁን ከፍለሽ ተከራይተሽ የምታኖርኝ ይበቃኛል፣ ከዚህ በኋላ ግን እኔ ራሴ ሰርቼ ጥሬ ግሬ በራሴ ወጪ እኖራለሁ፣ አመሰግናለሁ፣ በጭራሽ አልቀበለውም ያንቺ የሰጠሽኝን ቤት
ብሏታል ማለት ነው። እና ፈቃደኛ አልሆነም እንጂ ልትሰጠው ፈልጋ ነበረ። እናም ሀኒቾ ልታገባ እንዳልሆነ ነገሩ እንደማይመቻች ነው ፍንጭ እየሰጧት ያለ። እሷ ግን ደጋግማ አልጠየቀችውም። ሀናም እስር ቤት ድረስ እንግዲህ እርግብን ለመጠየቅ እንደጠራቻትና እንደምትፈልጋት ለወይዘሮ ሜላት ነግራት ስለነበር ሜላትም ነግራት አብረው ነው የሄዱ ማለት ነው ከተምቹ ጋር። ተምቹም አላወቀም። ያው ከዚህ በፊት ያውቅ ነበር ግን እንደተወቹ ነበር የገባው። አሁን ላይ ግን ድጋሚ ስትነግረው እንደ አዲስ ነው የደነገጠው። ልታገቢ ነው ተባለ። አንቺ የማይሰማ መስሎች ነው እና እንኳን ደስ አለሽ አንቺ ስለምታገቢ በጣም ደስ ብሎኛል ብላ በዛውም እንግዲህ ተምቹ ደርቆ ነው የቀረው እንደ ድጋሚ ልታገባ እንደሆነ ሲሰማ ማለት ነው።